በተለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። የ24 ሰዓት ዝርዝር መረጃዎችን እየተከታተላችሁ አብራችሁን ስትቆዩ ሀሳብ አስተያየት ቢኖራችሁ ጥቆማ@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየቶቻችሁን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ሽመልስ አብዲሳ የኦሮሞ የዞን ተወካዮችንና የሀገር ሽማግሌዎችን አባገዳዎችን ስብሰባ ጠርተው ነበር። በስብሰባው ላይ የተነሱ ጉዳዮችን በተመለከተ ዝርዝር መረጃ የማደርሳችሁ ይሆናል። እነዚህ ተሰብሳቢዎች ለነሽመልስና ለአብይ አዲስ ማውጣታቸዋል። ይህም እንግዲህ እነሽመልስና አብይ እያስተዳደሩ ካሉት ቀጠና አንጻር የወጣላቸው ስም አለ። በዚህ ስብሰባ ላይ ተነስቷል። ሽመልስ አብዲሳን እንግዲህ በከፍተኛ ወቀሳ ነው እየደረሰበት ብልጽግናን በተመለከተ እንዲሁም ደግሞ ብልጽግና በኦሮሞ ሕዝብ መካከል ለመሸሸግ የሚያደርገውን ደግሞ ለመደበቅ የሚያደርገውን ጉዳይ በተመለከተ በርካታ ጥያቄዎች ተነስተዋል። ሽመልስ አብዲሳ እኔ አሁንም የኦሮሞ ተወካይ ነኝ ቢልም በርካታ ትችቶችን ነው እያስተናገደው። በዝርዝር የምትሰሙት ይሆናል። ከዚህ ጋር በተያያዘ ያስኩት መረጃ አለ። እንደዚሁም ደግሞ ዝርዝር የግንባር መረጃዎች አሉን። በተለያዩ አካባቢዎች ያለውን ወታደራዊ ስምሪት በተመለከተ በተለይ በአማራ ክልል በዛሬው ዕለት በጎንደር ቀጠና ያለውን ስምሪት በተመለከተ ምናልባት ዘመቻ በሚል በርካታ በርካታ እንድጦር ወደ አካባቢው ከገባ በኋላ ወደ አማራ ክልል ካለው እንቅስቃሴ ጋር የተያያዘ አዳዲስ እንደዚሁ ወታደራዊ ስምሪቶች አሉ። እሱንም በዚህ ሰዓት የማደርሳችሁ ይሆናል። በተለያዩ አካባቢዎች ያሉ የግንባር ዝርዝር መረጃዎችን ትሰማላችሁ። በርከት ያሉ መረጃዎች ናቸው ያሉኝ። እስከ መጨረሻው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ ብዙዎቻችሁ በእጅጉ አመሰግናለሁ። ቻናሉ እንዲያድግ መረጃዎቹ ተደራሽ እንዲሆኑ እናንተ ምንም ወጪ የማይጠይቃችሁን ሰብስክራይብ ብታደርጉ ሰብስክራይብ ሳታደርጉ የምትመለከቱ ካላችሁ የቻናሉ ተከታዮች ቁጥር ያድጋል። በእርግጥ በርከት ያላችሁ አድማጭ ተመልካቾቻችን በታማኝነት በመረጃዎቹን በቀን 2 ጊዜ እየተከታተላችሁ ያለውን አጠቃላይ ሁኔታ ከዚህ እንደምትረዱ በተደጋጋሚ ገልጻችሁልኛል። ከእናንተ ባሻገርም ሌሎች እውነተኛ መረጃዎችን የሚፈልጉ አድማጭ ተመልካቾች ቻናሉ እንዲያውቁት በማድረግ መረጃዎችን ታደርሱ በእናንተ በኩል ስለ ቻናሉ በድጋሚ እየጠየኩኝ ከላካችሁልኝ መልእክቶች መካከል ሁለቱን ላድርስና ወደ መረጃዎቹ ነው የሚሄደው። ከመልእክቶቻችሁ መካከል የአሰላለፍና የኃይል ስብሪትን እንዲሁም ደግሞ አጠቃላይ ጥምረትና ግንባርን በተመለከተ እንደዚሁ አስተያየት አድርሳችሁኛል። ከታሪክ የተማርነው ነገር ቢኖር የሰው ልጅ ከታሪክ እንደማይማር ነው የሚለውን የሄግልን አባባል በመጥቀስ አስተያየት አድርሳችሁኛል። በተለይ እንግዲህ የትላንቱ መጥፎ በዛሬው መጥፎ ተከልሎ ፍጹም ጥሩ ሊሆን አይችልም በሚል አሰላለፍ ሲደረግ የአንድ አሰላለፍ መለኪያው ማን ከኔ ምን ይፈልጋል እኔ እስከነሱ ምን ፈልጋለሁ የሚለው ጉዳይ ነው። ይህንን በአግባቡ ለይቶ ማስቀመጥና በዚህ ልክ የኃይል አሰላለፍን ስሌት ማስገባት ያስፈልጋል። እሱ ካንተ አንተ ከነሱ የምትፈልገውን ለይተህ ካላወቅ ተስማምተህ ካላስቀመጥ አብረህ ብትቆም ዓላማ ቢስ ትሆናለህ የሚል አስተያየት እንደዚሁ ተጨምሮ መጥቷል። እንግዲህ ይህንን በተመለከተ የዓላማ ከሌለህና ከነሱ ጋር የምትፈልገውን ቀድመ ካላወቅ የነሱ ዓላማ አስፈጻሚ ከመሆን የዘለለ ሚና ሊኖርህ አይችልም የሚል በርከት ያለ አስተያየት አድርሳችሁኛል። ረጅም ጽሑፍ ነው። ወደፊት እንግዲህ ሌላ ጊዜ እመለስበታለሁ። ከኃይል አሰላለፍ አንጻር እንግዲህ እንን አስተያየት አድርሳችኋል። ሌላው ከአዲስ አበባ የመጣ መልእክት ነው። እየተሰራ ያለውን የተቋማት ወረራ በተመለከተ በአዲስ አበባ እንግዲህ ሸምቀቆ ተብሎ ለአዲስ አበባ የተሰራው በነሽመልስ የቆመው የሸገር ከተማ አዲስ አበባ ከተማ ውስጥ ቢሮዎቹን እየገነባ መስሪያ ቤቶቹን አዲስ አበባ ከተማ ውስጥ እያደረገ ነው። ይህንን በተመለከተ የመስሪያ ቤቶች ግንባታ ሸገር የተባለው ከተማ ዋና ዋና መስሪያ ቤቶች አዲስ አበባ ውስጥ እንዲገነቡ እየተደረገ ያለበት ጉዳይ በተመለከተ ጉዳዩ አሳሳቢ መሆኑን በመግለጽ መልእክትና አስተያየት አድርሳቸዋል። የከተማውን ሕዝብ የሸገር ከተማ የሚባለውን ሕዝብ በቅርበት ለማገልገል ካስፈለገ የሱሉልታ ከተማ ነዋሪዎች ሱሉልታ የለገጣፎ ከተማ ነዋሪዎች ለገጣፎ የመንግስት አገልግሎቶችና ቢሮዎች ሊሰሩላቸው ይገባል። ከተማውም ሲቋቋም ህዝቡን አገልግሎት ለመስጠት ታስቦ ከሆነ ታዲያ መሃል አዲስ አበባ ሳሪስ ወይም ደግሞ መስቀል አደባባይ ላይ ቢሮ በመገንባት የሚመለስ የሱሉልታ ህዝብ ጥያቄ አለ ወይ? ይሄ ወደፊት ከተማውን ሙሉ በሙሉ በአዲስ አበባን በሸገር ከተማ የማስዋጥ ፕሮጀክት አካል እንደሆነ አድርጋችሁ ማስተያየቶችንም መረጃዎችንም ልካችኋል። አሁን የሸገር ከተማ መስሪያ ቤቶች ግንባታ በሚል አዲስ አበባ ውስጥ
የሚገኙ የመንግስት ቤቶች፣ የኪራይ ቤቶች፣ የህዝብ ቦታዎች እንዲሁም ደግሞ ነዋሪዎች እየተፈናቀሉ የመሬት ርክክብ እየተደረገ ያለውን ጉዳይ በተመለከተ ወደፊት በዝርዝር መረጃዎችን ቦታውን እንዲሁም ደግሞ ተፈናቃዮች ጭምር ያዘለ መረጃ እንደምትልኩልኝ ገልጻችሁልኛል። ይሄውን የመጀመሪያውን አድርሻለሁ በላካችሁት መሰረት ዝርዝሮችን ስታመጡ ደግሞ ለህዝብ እንዲያውቀው የማደርስ ይሆናል። ወደ መረጃዎቹ ሲሄድ እንግዲህ ከዲፕሎማሲ መረጃዎች ነው የምጀምረው። የዛሬው መረጃ የግብፁ ፕሬዚዳንት አልሲሲ ማስፈራሪያ እና ዛቻ አድርገዋል። ይሄ እንግዲህ በግብፅ ሚዲያዎች መነጋገሪያ የሆነ ሆኗል። ሁሉም የግብፅ ሚዲያዎች ይህንን ቪዲዮ በቀጥታ ሲያስተላልፉት ነበር። ከዛ ባሻገር በኢትዮጵያም በኩል እንግዲህ የማመሻሹን ጀምሮ ብዙዎቹ ይህንን ጉዳይ መነጋገሪያ አድርገውታል። የአልሲሲን ፋታ የተመለከተ ኢትዮጵያዊ መቼም አሁን ባለው አስከፊ ሁኔታ እንኳ ቢከፋም የግብፅ ድንፋታ ግን ብዙ ኢትዮጵያውያንን እንዳስቆጣ ያው ከማህበራዊ ሚዲያው ለመመልከት ተችሏል። የፕሬዝዳንት አልሲሲ የካይሮ የውሃ ሳምንት 2025 የሚል መርሃ ግብር በካይሮ ከተማ መከፈቱን ተከትሎ ነው እንግዲህ ትላንትና በማስጠንቀቂያና ዛቻ ያሰሙት። በማስጠንቀቂያና ዛቻቸው እምቧ ዘራፍ ሲሉ ነው ያመሹት። ግብፅ እንግዲህ በዚህ ሁኔታ ግልጽ መልእክት መላክ ፈልጋለሁ በሚል የጀመሩት አልሲሲ ግብፅ በኢትዮጵያ ኃላፊነት የጎደለው ተግባር እጆቿን አጣጥፋ አትቀመጥም፣ ማንኛውንም እርምጃ እንወስዳለን ሲሉ ነው እንግዲህ ይህንን ዛቻ ያሰሙት። ኢትዮጵያ እየሄደችበት ያለው ግድቡን በብቸኝነት የማስተዳደር ጉዳይ የግብፅ የውሃ ህልውና ደህንነት አደጋ ስለሆነ አስገዳጅ ስምምነት ካልተፈጸመ በስተቀር ሁሉንም አይነት እርምጃዎች እንደምንወስድ ሊታወቅ ይገባል ሲሉ ነው ማስጠንቀቂያ የሰጡት። ምንም እንኳ የግብፅ ፉከራና ዛቻ ማስፈራሪያ እየተለመደ ቢሆንም አሁን ከተለያዩ ጉዳዮች አንጻር ጉዳዩ ትኩረት እንደሚያሻ የፖለቲካ እንዲሁም ደግሞ የዲፕሎማሲ ተንታኞች ይህንን ጉዳይ በተለየ መንገድ አስተያየት ይሰጡበታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተደጋጋሚ የሚሰጧቸው ድጋፍ ለግብፁ ፕሬዝዳንት እንዲሁም ደግሞ ዶናልድ ትራምፕ ግድቡን በተመለከተ ከአሁን በፊት ያነሷቸው የተንሸዋረሩ አቋሞች ከግድቡ አንጻር ለግብፅ ያላቸው የአዘነበለ አቋምና ድጋፍ ውግንናቸው ሙሉ በሙሉ ለግብፅ ከመሆኑ ጋር በተያያዘ በጋዛ ያለው አሁን በተለይ የእስራኤልና የፍልስጤም ጉዳይ በጋዛ ያለው የአሜሪካና የእስራኤል ፍላጎት የግብፅ ተፈላጊነትን በዚህ በኩል ለሁለቱ ሀገራት ስለሚጨምረው ኢትዮጵያ አሁን የምትገኝበት የዲፕሎማሲ ውድቀት እንግዲህ የዲፕሎማሲ በነ ዲያቆን ዳንኤል ክብረት ንግግር ኢትዮጵያ የምትገኝበት አሁናዊ የዲፕሎማሲ ኩስምንና ተደምሮ እንዲሁም ደግሞ አገር ውስጥ ያለው ሲቪል ዋር እና የአገር ውስጥ ያለው የፖለቲካ አለመረጋጋት ተጨምሮበት የአፍሪካ ቀንድ ውጥረት ተጨምሮበት በተለይ የሱዳን ፖለቲካ ኮላፕስ ማድረጉ በተለይ በሱዳን የውስጥ ጉዳይ አብይ አህመድ የተከተለው የተሳሳተ ፖሊሲና አክሳሪ ዲፕሎማሲ ተደምሮበት በተለይ ለአረብ ኤሚሬትስ ተላላኪ በመሆን በሱዳን በኩል እንግዲህ ለአማጺው በመደገፍ ኢትዮጵያ በታሪክ በሱዳን የዲፕሎማሲ ውስጥ የደረሰባት ኪሳራ ይሄ ተደምሮበት የአዲስ አበባና የአስመራ ወታደራዊ ውጥረት ተጨምሮበት የሶማሊያ ተንሸራታች የፖለቲካ አቋም በአፍሪካ ቀንድ ተጨምሮበት የግብፅ ጦር በኡጋዴን አቅራቢያ በሰላም ማስከበር ሰበብ በሸበሌ መካከለኛው አካባቢ መስፈሩ ተደምሮበት የአልሲሲ ዛቻና ማስፈራሪያ እንደወትሮው ተራ ጉዳይ ሆኖ ይቀራል ብሎ ማየት ሞኝነት ነው የሚል አስተያየት እንግዲህ ኢትዮጵያን በተመለከተ ሊነሳ ይችላል። ግብፅ 1967 እስከ 1983 ታስታጥቃቸው የነበሩ የወያኔና ሻዕቢያ ታጣቂዎችን የደገፈችበት የታሪክ ጥፋት ራሱን ደግሞ እየመጣ የሆነበት ሁኔታ ሲታይ ግብፅ አሁን በኢትዮጵያ ላይ ጉዳት የማታደርስበት ምንም ምክንያት የለም የሚለው የሚወሰድ ያደርገዋል። ሌላው የዲፕሎማሲ መረጃ የሶማሌ ፕሬዝዳንቶች ወደ አዲስ አበባ በተከታታይ ጉዞ እያደረጉ መሆናቸውን የሚገልጸው ነው። ዛሬ የሀርጌሳው ፕሬዝዳንት ወይ ደግሞ የሶማሊላንድ ፕሬዝዳንት ወደ አዲስ አበባ ይገባሉ ተብሎ እየተጠበቀ ነው። ትላንትና የሞቃዲሾ ፕሬዝዳንት ሐሰን ሼህ መሐመድ አዲስ አበባ ገብተዋል። ከአብይ አህመድ ጋር መነጋገራቸው እንደዚሁ ተዘግቧል። ዛሬ ፕሬዝዳንት ኤሮ እንግዲህ የሶማሌ ላንዱ ፕሬዝዳንት ወደ አዲስ አበባ የሚገቡት ለተናጠል ውይይት ወይስ ለሶስትዮሽ የአዲስ አበባ የሞቃዲሾ እና የሀርጌሳ ውይይት ይሁን የሚለው ጉዳይ በውል አልታወቀም። ሁለቱ ሶማሌዎች በተከታታይ በአዲስ አበባ ያደረጉት ጉዞ በአፍሪካ ቀንድ ካንዣበበው የኢትዮጵያና የኤርትራ ውጥረት አንጻር
አንዳች ቀጠናዊ ጉዳይ እንዳለው ግን ማሳያ እንደሆነ የዲፕሎማሲ ጉዳዮችን የሚከታተሉ አስተያየት ሰጪዎች ይህንን እየሰጡ ነው የሚገኙት። ትላንትና የሞቃዲሾ ፕሬዝዳንት፣ ዛሬ ደግሞ የሀርጌሳው ፕሬዝዳንት ወደ አዲስ አበባ ይመጣሉ። ከሀርጌሳና በአዲስ አበባ መካከል የነበረው የወደብ ኪራይ ስምምነት ከተቋረጠ በኋላ በዚህ በትልቅ ባለስልጣን ደረጃ ወደ አዲስ አበባ የሶማሌላንድ ተወካዮች ሲመጡ ይሄ የመጀመሪያው ይሆናል። ወደ መረጃዎቹ ነው የምመለሰው። ወደ መረጃዎቹ ሲሄድ እንግዲህ አሁንም ፋኖ ጋር መደራደር ብቸኛ መፍትሄ ነው ሲሉ ፖለቲከኞች እየተናገሩ ነው የሚገኙት። ከታዋቂ ፖለቲከኞች መካከል የቀድሞው የአንድነት በኋላ የኢዜማ ከፍተኛ ፖለቲከኛ የነበሩት አቶ አበበ አካሉ ከአንድ ሚዲያ ጋር ባደረጉት ቆይታ የተለያዩ ጉዳዮችን አንስተዋል። የኮሪደር ልማት ብቻ እየዞሩ ማየት ለውጥ አያመጣም ሲሉ ነው እንግዲህ ትችታቸውን የሰነዘሩት። ትላንትና ፋኖን ትጥቅ ለማስፈታት 6 ቀን ብቻ የሚፈጅብን ነው ያሏቸው እንግዲህ አንድ ጉምቱ ባለስልጣን ፋኖን ትጥቅ ለማስፈታት 6 ቀናት ብቻ ይፈጅብናል የሚል ንግግር እንደነገሯቸው ገልጸው አሁን ግን ይህንን ያሉት ባለስልጣን ፋኖ ከሻቢያ ጋር ከህዋት ጋር ተባበረብን እያሉ የሚይዙትን የሚጨብጡትን ማጣታቸውን ገልጸው እነሱም ሲጨንቃቸው ከሻቢያ ጋር ከፋኖ ጋር ተባብረው ነበር ሲሉ አስተያየት ሰጥተዋል። በዚህ በኩል እንግዲህ የህዋትን ትጥቅ ፍታ እያሉ ሲጠየቅ ህዋት ትጥቅ ፈቷል እያሉ ሰባራ እና ወልጋዳ መሳሪያ ሲያሳየን አብረው የነበሩ አሁን ህዋትን ትጥቅ እንዲያስረክብ በሚዲያ ይጠራሉ። ይሄ ሞኝነት ነው። ፋኖ ትጥቅ እንዲያስረክብ በሚዲያ ፊልድ ማርሻል ብርሃኑ ጁላ ጥሪ ሲያደርጉ ታይተዋል። በሚዲያ ጥሪ ማን ሞኝ አለ የእጁን መሳሪያ የሚሰጥ በሚል የተለያዩ አስተያየቶችን ነው የሰጡት። በተለይ መከላከያ ሰራዊቱ በቅርበት በጦርነት ሲያልቅ ሲዋረድ ስናይ እጅጉን አዝነናል። የአማራ ክልል ጦርነት አሳነስ ነው አሳደግነውም ትልቅ ችግር ሆኗል። በድርድር ይፈታ። ለግማሽ ሚሊዮን ህዝብ እልቂት ተጠያቂ የሆኑት በትግራይ ጦርነት እንደነ ጻድቃን እንደነ ጌታቸው ረዳን ይዞ ከመዞርና ኮሪደር ከመጎብኘት አንዳንድ ጊዜ ይህንንም ቁጭ ብሎ ሊሰሙ ይገባል ባለስልጣናት ሲሉ እንግዲህ መረር ያለ ትችታቸውን ሰንዝረዋል። ያለውን አጠቃላይ ሁኔታ በተመለከተ ትላንትና እንደዚሁ በተመሳሳይ ጀነራል ከማል ገልቹ የቀድሞው የኦነግ አመራር በኋላ እንግዲህ ከመከላከያ በርካታ ኃይል ወደ ኤርትራ ኮብሎ የነበረው በኋላም በናብይ ጊዜ በኦሮሚያ ክልል ከፍተኛ ባለስልጣናት የጸጥታ ቢሮ ኃላፊም የነበሩት ፋኖን በተመለከተ ትላንትና አስተያየት መስጠታቸው ይታወቃል። ከሰጧቸው አስተያየቶች መካከል ፋኖን በፍጹም አታሸነፉትም፣ ፉከራውንና ጉራውን ተውትና ሌላ መፍትሄ ፈልጉ። አንድ ኃይል በዚህ ልክ ራሱን ካደራጀ በኋላ ፈጽሞ ማጥፋት አይቻልም። ህዝቡን ጨርሰህ ካላጠፋው በስተቀር ህዝብ ማጥፋት ደግሞ ፈጽሞ የሚሆን ነገር አይደለም። የትጥቅ ትግልም ወታደራዊ አመራርነትም ሰጥቼ አውቃለሁ፣ እውነታው ይሄ ነው ሲሉ መናገራቸው ይታወቃል። ወደ ግንባር መረጃዎች ስንሄድ ወደ አምባሰል የሚወስድን መረጃ ነው የማስከትለው። በአምባሰል ከ3 ሳምንታት በኋላ መከላከያ ወደ አምባሰል ውጫሌ ትላንትና መሻሹን ስለመግባቱ መረጃዎች ጠቁመዋል። መከላከያ ወደ አምባሰል የገባው ያለ ውጊያ እንደሆነ የገለጹት የመረጃ ምንጮች ትላንትና ምሽት ቁንጥሮ ሚካኤል ተብሎ የሚጠራው አካባቢ ሰፍሮ ያደረው የመንግስት ኃይል ዛሬ ወደ ውጫሌ ከተማ ስለመግባቱ ነው እንግዲህ ከማለዳ ጀምሮ የተገለጸው። ትላንትና ምሽት ከውጫሌ ወደ ጎንፎ፣ ከጎንፎ ወደ ውጫሌ ተከታታይ የሞርተር ድብደባ ነበረ። በሞርተር ድብደባዎቹ የደረሰው ጉዳት አልታወቀም። እንግዲህ ከሐራ በኩል በጊራና ሸለቆና በመርሳ በኩል የተንቀሳቀሰ የመንግስት ኃይል ነው ወደ ውጫሌ እየተንቀሳቀሰው። እንግዲህ ውጫሌን፣ አምባሰልን፣ ሀብሩን፣ መርሳን ጨምሮ ባለፈው መስከረም 16 ለቆ የወጣው የመንግስት ኃይል እንደገና እየተመለሰ ስለመሆኑ መረጃዎቹ ያሳያሉ። ሌላው ዛሬ የመንግስት ኮሚኒኬሽን መግለጫ ሰጥቷል። እንግዲህ ከሰሞኑ መግለጫ አንጻር አንድ ጉዳይ ላይ ዛሬ ዘለውታል። በተለይ የአሰብን በተመለከተ ዛሬ ሰንደቅ ዓላማ ቀን በሚከበርበት የወጣው መግለጫ ኢትዮጵያ በለውጡ መንግስት እምርታዊ ስኬት እያስመዘገበች የሚመጥናት ከፍታ ላይ እየተቀመጠች ትገኛለች የሚል እንግዲህ መግለጫ ነው የሰጡት። አሁን ኢትዮጵያ በለውጡ መንግስት ያለችበትን ሁኔታ በተመለከተ ወደ ታች የኦሮሞ የአባቶች ለእነ ሽመልስ አብዲሳ የነገሯቸውን ብቻ በማየት ኢትዮጵያ ያለችበትን ሁኔታ በደንብ መገንዘብ ይቻላል። ያንዳንዱ ኢትዮጵያዊ የሚኖረው ኑሮ፣ የሰላም እጦት፣ የኑሮ ውድነት እንግዲህ ብልጽግና
እምርታዊ ለውጥ አምጥቻለሁ ቢልም ተቃራኒ መሆኑ ይታወቃል። ለማንኛውም ይህንን ብሏል። ዛሬ ግን የአሰብን የቀይ ባህርን ጉዳይ በሰንደቅ ዓላማ ቀን አላነሱም። ሰሞኑን ከኤርትራ ጋር የነበረው ተደጋጋሚ የቃላት ጦርነት በዚህ ዛሬ ተዘሏል ማለት ነው። ሌላው መረጃችን ወደ ጨጭሆ ቀጠና የሚወስደን ነው። ከጨጭሆ ጋሸና ወደ ጨጭሆ ሲመለሱ በነበሩ የመንግስት ኃይል ላይ ኮኪት የተባለ ቦታና ጨጭሆ ላይ የደፈጣ ጥቃቶች ትላንትና መፈጸማቸውን መረጃዎች ገልጸዋል። ከኮኪትና ጨጭሆ ላይ ጥቃቶቹ በደቂቃዎች ልዩነት ስለመፈጸማቸው የገለጹት የመረጃ ምንጮች በደፈጣ ጥቃቶቹ ግን በመንግስት ወታደሮች ላይ የደረሰው ጉዳት ስለመኖሩ አልታወቀም ሲሉ ነው መረጃውን ያደረሱት። ጋሸናና አካባቢ ያለው ሁኔታ ጋሸና አሁንም የመንግስት ኃይል ነው የሚገኘው፣ ተመልሶ ገብቷል። ሆኖም ከጋሸና ወደ ፍላቄት ወደ መቄት ማለት ነው ከሸዋበር እስከ አርቢት ከደብረ ዘቢት እስከ ፍላቄት ዋናው መንገድ እንግዲህ ከደብረ ታቦር ወልዲያ የሚወስደው ዋናው መንገድ አሁንም በፋኖ ቁጥጥር ስር መሆኑን መረጃዎቹ ጠቁመዋል። በአካባቢው ተጨማሪ ውጥረት አለ። ከደሴ ሰሞኑን የተነሳው የመንግስት ኃይል ወደ ጋሸና በተጨማሪ በተለይ ከኩታበር ግሸን፣ ተለያየን፣ ወገልጤና፣ ዋርላ፣ ኮን፣ ጋሸና ትላንትም ተጨማሪ ኃይል ከመጀመሪያው ዙር ተጨማሪ ኃይል ትላንትም ገብቷል። ሶስተኛ ዙር መሆኑን ነው መረጃዎቹ የሚጠቁሙት። ያው እንግዲህ በተለያዩ አካባቢዎች ወታደራዊ ስምሪት እየተደረገ ነው የሚገኘው። ሌላው መረጃችን ጎንደር ከተማና ዙሪያው በጎንደር በአራት ግንባሮች የወታደራዊ ዘመቻ ስምሪት ከጧት ጀምሮ መኖሩን መረጃዎች ገልጸዋል። ከማለዳ 11 ሰዓት ጀምሮ ከጎንደር ከተማ በተለያዩ አቅጣጫዎች ወታደራዊ ስምሪት እና የግዳጅ እንቅስቃሴ አለ። አንደኛው ከአንገረብ ማረሚያ ቤት ወደ ደንቀዝ አቅጣጫ ነው፣ ከጎንደር ከተማ በስተምስራቅ። ሁለተኛው ከደጎማ ወደ ደንቀዝ አቅጣጫ ነው፣ ከበለሳ የኮር ማዘዣ። ከደንቀዝ ወደ ደጎማም ተመሳሳይ እንቅስቃሴ አለ። ሌላው ካዘዞ በጠዳ አርሴማ በኩል ወደ ደንቀዝ፣ እንዲሁም ደግሞ ከወገራ ወደ ታች ወደ በለሳ በአምባ ጊዮርጊስ ወደ አርባ ገረባ ተብሎ በሚጠራው በኩል እንቅስቃሴዎች መኖራቸው ነው መረጃዎቹ እያሳዩት። ይህ እንግዲህ ሰፊ አቅጣጫዎችን የሸፈነው ዘመቻ እንቅስቃሴ እየተደረገ ቢሆንም ግን እስካሁን በአካባቢው ውጊያም ሆነ ተኩስ የለም ሲሉ ነው የዓይን እማኞች የገለጹት። ቡርዋክስ ተብሎ የሚጠራው አካባቢ ግን ማለዳ ከደጎማ ማክሰኝት ከአንገረብ ወደ አካባቢው ከተንቀሳቀሰ የተወሰነ የተኩስ ድምፅ ነበረ፣ ወዲያውኑ ነው እየቆመው ብለዋል። ቡርዋክስ እንግዲህ በተለይ በአካባቢው በሙዚቀኞች የሚወጡባት ቦታ ነች። ያው ብዙዎቻችሁ ታውቋታላችሁ። ወደ ጃናሞራ ስንሄድ ጃናሞራ ትላንትና ከባድ ውጊያ በተደረገበት በለስ ተብሎ የሚጠራው አቅራቢያ ዛሬ ረፋድም እንደዚሁ ተኩስ ነበረ። የተኩስ ድምፅ እንደሚሰማ ገልጸዋል የመረጃ ምንጮች። በተኩስ ድምፁ ግን የደረሰው ጉዳት ስለመኖሩ አልታወቀም። ትላንትና በነበረው ውጊያ ከ20 በላይ የመንግስት የኃይል በተለይ ወደ የአድማ ብተናና የሚሊሻ አባላት መካነ ብርሃን ከተማ ለሕክምና ሲገቡ እንዲሁ ደግሞ በውጊያው የተገደሉ ቁጥራቸው አልታወቀም ነው የተባለው። በውጊያው የአድማ ብተና የሚሊሻ እንዲሁም ደግሞ በፋኖ አባላት ላይ ጉዳት መድረሱን የዓይን እማኞች ገልጸዋል። ከዚህ እንግዲህ አሃዛዊ መረጃዎችን ግን ለማወቅ አልተቻለም። ሌላው ወደ ሸዋ የሚወስድን መረጃ ነው የማስከትለው። ሸዋ ጀማ ወንዝ ቀጠና የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ወታደራዊ ኪሳራ መድረሱን ነው ለማወቅ የተቻለው። ከወታደራዊ ተሽከርካሪ ላይ ድንገተኛ የደፈጣ ጥቃት ተፈጽሞ ወታደራዊ እና ሰብአዊ ኪሳራ ደርሷል። ወደ ጀማ ወንዝ ጀማ ሸለቆ ሲንቀሳቀስ በነበረ የመንግስት ወታደራዊ ተሽከርካሪዎች ላይ ጃሎታ ተብሎ በሚጠራ ቦታ ላይ ነው ድንገተኛ ጥቃት የተፈጸመው። በተሽከርካሪ ላይ የነበሩ የመንግስት ወታደሮች ጉዳት ደርሶባቸዋል። ጥቃቱ በቦምብ ጭምር እየታገዘ እንደሆነ ለማወቅ ተችሏል። ተሽከርካሪዎች ላይ ከተሽከርካሪዎቹ ባሻገር እንደዚሁ የደፈጣ ጥቃቱ በአካባቢው በጸረ ተሽከርካሪ መሳሪያም እንደዚሁ ጥቃት ተፈጽሟል። ይህንን ተከትሎ እንግዲህ በአካባቢው ለግማሽ ሰዓት የቆየ ተኩስ እንደነበርም ለማወቅ ተችሏል። በተሽከርካሪዎቹ ላይ የሻምበልና የሻለቃ ወታደራዊ አዛዦች ከእንሳሮ ከተማ ወደ ጀማ ለግዳጅ እየተንቀሳቀሱ አብረው ስለመኖራቸው መረጃዎች ገልጸዋል። ጉዳቱ ግን አልታወቀም። ከዚህ ጋር በተያያዘ እንግዲህ በተለይ በጎንደር ቀጠና ያለው ሰሞኑ እንግዲህ የመጨረሻ ዘመቻ በሚል መንግስት በተለያዩ አካባቢዎች በርካታ ሰራዊት ማስገባቱ አዳዲስ እዞችን ማቋቋሙ ይታወቃል። አብዛኛው የምድር ጦር የሚባለው የሀገሪቱ ሰራዊት ወደ አማራ ክልል መግባቱ በተደጋጋሚ ተገልጿል። ከዚህ ጋር በተያያዘ እንግዲህ ኩታ ገጠም ዘመቻዎችን፣ የሌሊት ዘመቻዎችን፣ ከበባ፣ ጸረ ሽምቅ ጨምሮ
የተለያዩ የውጊያ ስልቶች ተግባራዊ ይደረጋሉ ነው የተባለው። የሌሊት ከበባና እንዲሁም ደግሞ ጸረ ሽምቅ ውጊያዎች ከዛ ባሻገር ኩታ ገጠም የፋኖ ቀጠናዎችን ኩታ ገጠም በሆነ መልኩ የሸፈነ ውጊያ ይደረጋል ነው የተባለው። እዚህ ላይ እንግዲህ ፋኖ አንድ ሆኖ እሱም በኩታ ገጠም መከላከል ካልቻለ ይሄኛው አዲስ ወታደራዊ እቅድ የፋኖ አንድ አለመሆን ላይ አድቫንቴጅ ወይም ደግሞ የተለየ ጉዳት በፋኖ ላይ ሊያመጣ ይችላል ሲሉ ውስጥ አዋቂ መረጃ ምንጮች ገልጸዋል። ከዚህ በአሻገር እንግዲህ የመካዳይዝድ እንዲሁም ደግሞ በተመረጡ ቦታዎች ላይ የአየር እና የድሮን ድብደባዎችን በዚህ ዘመቻ እንደሚደረጉ መረጃዎቹ ጠቁመዋል። ወደ መቀሌ የሚወስድን መረጃ ላስከትል። መቀሌ የህወሓት ታጣቂዎች ሰልፍ ወጥተዋል። ዛሬ ማለዳ በጀነራል ታደሰ ቢሮ እና በመቀሌ አደባባይ ሰልፍ የወጡት የህወሓት ታጣቂዎች የተለያዩ ጥያቄዎችን ይዘው ነው የወጡት። ያነሷቸው ያሉ ጥያቄዎች አንደኛ ታጣቂዎቹ የክፍያና ከጥቅማጥም ጋር በተያያዘ፣ ሁለተኛ በትግራይ ተሐድሶ ዲዲአር ይቆማል መባሉን በመቃወም እዚሁ እንግዲህ ከህወሓት ታጣቂዎች መሰናበት እንፈልጋለን በሚል እንደዚሁ ይህንን ጥያቄ እያነሱ ነው የሚገኙት። ጥያቄው ሲነሳ ለሶስተኛ ጊዜ እንደሆነ ነው የዛሬውን ሰልፍ እያደረጉ ያሉት። የአርሚ 22 አባላት መሆናቸው ታውቋል። እንግዲህ ከመሃል ትግራይ ወደ ማይጨውም አዲስ ወታደራዊ እንቅስቃሴና ስምሪት ስለመደረጉ መረጃዎች ጠቁመዋል። ከመሃል ትግራይ ወደ ማይጨው አዲስ ታጣቂ ኃይል ገብቷል። ታጣቂ ኃይሉ በማይጨው እርሻ ኮሌጅ፣ በማይጨው ቴክኒክ ኮሌጅ አካባቢ ሰፍሯል። አብዛኛው የመጡት ታጣቂዎች ወደ አርሚ 26፣ አርሚ 33 እና አርሚ 24 ስምሪት የሚሰጣቸው መሆናቸው ነው የታወቀው። ሌላው በዚህ ሰዓት ከያዝኳቸው መረጃዎች መካከል በመግቢያ ያስተዋወቅኳችሁን ሽመልስ አብዲሳና ከህዝብ የገጠማቸውን ተቃውሞ የተመለከተውን የስብሰባ መረጃ ወደ እናንተ የማደርስ ይሆናል። ፕሬዚዳንት ሽመልስ አብዲሳ የሁሉም ኦሮሞ ፕሬዚዳንት አይደለህም የሚል ብርቱ ትችት ተነስቶበታል። አንተ የምዕራብ ሸዋ ከምዕራብ ሸዋም ደግሞ የተወለድክበት ቀበሌና ወረዳ ፕሬዚዳንት ነህ እንጂ የሁሉም ኦሮሞ ፕሬዚዳንት አይደለህም። የጉጂና ቦረናን አንተ አታውቀውም። በአንተ ሴራ እርስ በርስ ተዋግቷል፣ አጫርሰዋል። አሩሲን አታውቀውም። ወለጋ እኮ ለአንተ ጠላትህ መሆኑ ይታወቃል። ለወለጋ ጀግኖች ያለህንም ንቀት አንዘነጋውም። የኩምሳ ሞሮዳን ሐውልት ከምታሰሩ ልማት ብታሰሩ መጥቼ መርቅላችሁ ነበር ያልከን ለወለጋ ጀግኖች ያለህን ንቀት ያሳየህበት ነው። የከርዩ አባገዳዎች ግድያ ደማቸው እጅህ ላይ ይገኛል። በኢሬቻና በገዳ ፖለቲካ የአባገዳዎች ግድያ መሸፋፈን አይቻልም። ሸገር ከተማ ትላለህ፣ ብልጽግና የማንሰራራት ዘመን ነው ትላለህ። እኛ ግን በዚህ ውስጥ አይደለም የምንገኘው። ምግብ ከበላን በተለይ በዘይት ምግብ ከበላን ቃል በቃል ነው ብዙ ጊዜ አልፎናል። ከዘይት ጋር ከተለያየን ብዙ ጊዜ አልፎናል። እናንተ ቤት ውስጥ የዘይት ፋብሪካ አለ ወይ? እናንተ ቤት ውስጥ የብር ማተሚያ ማሽን አላችሁ ወይ? የሚሉትን ጥያቄዎች ጨምሮ እናንተ የከተማ መሪዎች ናችሁ በሚል ስም አውጥተውላቸዋል። ከከተማ ደግሞ የመሃል ሀገር መሪዎች ናችሁ በሚል ሽመልስ አብዲሳና አብይ አህመድ እየመራችሁ ያላችሁት የምትኖሩባትን አካባቢ መሃል ሀገር ብቻ ነው። ጠረፉን የኦሮሞ አካባቢ ወለጋን አታውቁትም። ጠረፉን ጉጂን አታውቁትም። ጠረፉን ቦረናን አታውቁትም። እናንተ የት አላችሁ ለመሆኑ በዚህ አካባቢ ሲሉ እናንተ የከተማ መሪዎች ናችሁ የሚል እንግዲህ ብርቱ ትችት አውጥተዋል። ካሁን በፊት ሽመልስ አብዲሳ የደሴቱ ነዋሪዎች ይላቸው ነበር። አሁን ደግሞ የኦሮሞ የሀገር ሽማግሌዎች እና የኦሮሞ ተወካዮች እናንተ የመሃል ሀገር መሪዎች ናችሁ፣ የጠረፍ ሀገሩን አታውቁትም ሲሉ ልክልካቸውን ነግራቸዋል። ከጦርነቱ ባሻገር እንግዲህ አዲስ ጦርነት ጥሪም እያቀረባችሁ ነው በሚል ይህም ጉዳይ ተነስቷል። እናንተ ጥሪ እያቀረባችሁ ነው፣ እኛ ግን ካሁን በፊት የሞቱ ልጆቻችን በዚህ ጦርነት ያለቁ የሰዎቻችን ጉዳይ ያንገበግበናል፣ ዳግም ጦርነት አንፈልግም ነው ያሉት ተሳታፊዎቹ። በትግራይ ጦርነት 12000 ልዩ ኃይል ልከን በዛው ቀርተዋል። አማራ ክልል የላክናቸው ቀርተዋል። አሁንም ያሉበትን አናውቅም። አሁን ደግሞ ዳግም ሌላ ጦርነት ትላላችሁ፣ ቀይ ባህር ትላላችሁ፣ ጦርነት አማራችሁ። አንዲት የኦሮሞ እናት አንድ ልጇን ለሸኔ፣ አንድ ልጇን ለልዩ ኃይል ለሽመልስ፣ አንድ ልጇን ለአብይ ለመከላከያ ሰጣ። ሁሉም በያሉበት ተሰልፈው እርስ በርስ ተላልቀው አልቀዋል።
እናንተ ደግሞ ስልጣን የኦሮሞ ነው ትላላችሁ፣ ብልጽግና የኦሮሞ ነው ትሉናላችሁ። ይሄም አደገኛ ቅስቀሳችሁ ነው። ብሔር ብሔረሰቦች በእኛ ላይ እንዲነሱብን እያደረጋችሁ ነው። ህወሓት ከዛ በፊት ስልጣን ላይ በነበረበት ጊዜ ህወሓት ወይ ደግሞ ኢህአዴግ የትግራይ ነው እያለ በትግራይ ህዝብ ተወሽቆ የነበረበት ሁኔታ ነበረ። ኢየሱስ በወጉ ይሻላል። ስልጣን ላይ በነበረበት ጊዜ ቢያንስ የህወሓትን ጥቅም አስከብሮ ነበረ። የአባላቶቹን ጥቅምም ወጣውበት ለሚለው ህዝብም ውግንናውን አሳይቶ ነበር። በኋላ ከስልጣን ከተወገደና ሄዶ ከተወሸቀ በኋላ ነው መከራ የመጣበት። እኛ ግን ብልጽግና የኦሮሞ ነው እያላችሁን አሁን ስልጣን ላይ እያላችሁ ራሳችሁ ናችሁ የጨፈጨፋችሁን። እኛ እኮ ስልጣን የናንተ ነው እየተባለ ባለቤት ሆነን የጭፍጨፋም የጄኖሳይድም ኃላፊነት ወሰዱ እየተባለ ነው። የኢትዮጵያ ህዝብ በሙሉ ተበድሏል። ተበደልን ሲል ኦሮሞ የብልጽግና ነው ስትሉት ኦሮሞ እንደበደለ እንዲታይ ታደርጋላችሁ። ይሄ በእኛ ስም ጣጣ ለማምጣት እያደረጋችሁ ያለውን ነገር ልታቆሙ ይገባችኋል። ኦሮሞ በደሉን ሌላው ህዝብ ሳያውቅለት እሱም እየተበደለ ይሄ ስርዓት የኦሮሞ ነው እየተባለ የፖለቲካ ተንሳፋፊ አድርጋችሁታል ነው ያሉት። በፍጹም እየመጣ ያለውን አደጋ ልንወጣው የምንችለው አይደለም ሲሉ እንደዚሁ በዚሁ ላይ ስሞታቸውን አሰምተዋል። ኦሮሞን እርስ በርስ ከፋፍላችኋል። የክረዩ ጎሳ አባገዳዎች በማኩረፋቸው ባለፈው ኢሬቻም አልተገኙም፣ በዚህ ስብሰባም አልተገኙም፣ አልተወከሉም። ስለዚህ ኦሮሞን ከፋፍላችኋል። የመከላከያ ከዚህ ጋር በተያያዘ እንግዲህ የመከላከያ ኮማንዶዎች በቀጣዮቹ 45 ቀናት የኦሮሞ ሚሊሻ ረጲዮላ ሌሎች እንዲያሰለጥኑ ትዕዛዝ መሰጠቱና በዚህም ጸጥታው እንደሚሻሻል ገለጻ ቢደረግም አልተቀበሉትም። እናንተ ምን እየደጋገማችሁ እንደምትነግሩን አልገባንም። ቀይ ባህር ትሉናላችሁ። እኛ እኮ መከራ ውስጥ ነው ያለነው። ጥያቄያችን የሰላምና ሰርቶ የመብላት ወጥቶ የመግባት ጉዳይ ነው የሚሉ ጥያቄዎች ሲነሱ ከሸዋ አካባቢ ደግሞ ተወካይ አንድ ሴት ማይክ እስኪዘጋባት ድረስ እንደዚሁ የሚከተለው ጥያቄ አንስታለች። የሸዋ ተወካይዋ ቱለማ መሬቱ እየተዘረፈ ነው ያለችው። የቱለማ ህዝብ በኦሮሞነቱ የማይደራደር ቢሆንም ግን የራሱ ባህል ወግ ያለው ሆኖ ነው። መሬቱ ግን ከሌላ በመጡ የናንተ ካድሬዎች ከተለያዩ አካባቢዎች ባመጣችኋቸው ካድሬዎች መሬቱን ሽጣችሁ እያፈናቀላችሁ ከፋፍላችሁ እየሸጣችሁት ነው። ይህንን በተመለከተ እንግዲህ ስትናገር ማን ወራሪ ማን አስወራሪ በሚል ማይክ እንዲዘጋባት በተደጋጋሚ ተደርጎ ነበረ። እሷ ግን መናገር ፈልጋለሁ የወከለኝ ህዝብ አለ በሚል ድጋሚ እድሉ እንዲሰጣት አድርጋ እናንተ እዚህ ብትከለክሉኝ ወጥቼ በሚዲያ እናገራለሁ ስትል እንደገና እንድትናገር ተፈቀደላት። እሷ ደግሞ መሬት እየተሸጠ ነው የቱለማ መሬት እየተሸጠ ነው ስትል ጥያቄ አንስታለች። እንግዲህ በመጨረሻ ሽመልስ ይህንን ምላሽ ሰጥቷል። እኔ እናንተ እንደምትሉት የአንድ መሪ አይደለሁም። እኔ የኦሮሞ መሪ ነኝ፣ የኦሮሞ ዋርካ ነኝ። ጠላቶቻቸውን የኦሮሞ ጠላቶች እርስ በርስ እንዲተላለቁ ሳደርግ የኦሮሞ ጠላቶችን ሰባብሬ ስጥል እናንተ ደግሞ የኦሮሞ ዋርካ መሆኔን የማትቀበሉት ከኛ የወጣችሁ የጠላት ተላላኪ እና የጠላት ባንዳ ስለሆናችሁ ነው ይህንን የምትሉን። ኦሮሞን የሰበረውን እንዲሰበር ያደረኩ በኦሮሞ ታሪክ እኔ ነኝ መሪው ሲል ምላሽ ሰጥቷል። በማህበራዊ ሚዲያም ይሄ ገጽታ እንዲገነባ እንደዚሁ አቅጣጫ ስለመሰጠቱ መረጃዎቹ ጠቁመዋል።